አትክልት ያበላሻሉ። እኔ ቢጨንቀኝ ድንጋይ አደረኩበት ማለት ነው። ስሩ ድንጋይ አደረኩበት። ካልሆነ በጣም ነው የሚቆፍሩት እላችኋለሁ። በጣም ይቆፍራሉ። ከዛ አትክልታችሁ ይበላሻል ማለት ነው። እና ከዛ በፊት ግን ራሱን የቻለ ቦታ ቢኖራችሁ ራሱን የቻለ ያው እንደዚህ ጥላ ቦታ መሆኑ ጥሩ ነው። ግን ባዶ ቦታ ላይ ሆኖ ኬንዳ ከላይ ዘርግታችሁም ሆነ ቆርቆሮ በቆርቆሮ መታችሁም ሆነ ታረጉላችኋላችሁ ማለት ነው። እንደ ቅድሚያ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። ቭሎግ እየሰራሁ አይደለም እይታው ያለው ይመስላችኋል፣ ግን ያን ያህል አይደለም እየከፈለኝ የሚሰጠኝ የሚቆጥረው ሳንቲም ማለት ነው። 20 ሳንቲም 30 ሳንቲም ነው በአንድ ሺህ ቪው። ምክንያቱም ማስታወቂያ ስለማታዩልኝ በር ስለማታዩልኝ ስለምታሳልፉት ነው ሀባይቦች። እና የመስራት ሞራሌ በቃ ቀዘቀዘ። በቃ አይደለ ድብር ነው የሚለኝ። በቃ ቭሎግ ደግሞ ታውቃላችሁ ያደክማል። ካሜራ ይዛችሁ ስራችሁን እየሰራችሁ በቃ ለማሳየት ያላችሁ ጉጉት ሁሉ ነው ስብርብር የሚለውና ሀዋይቦቼ በር ብታውልኝ ቢያንስ በአንድ ሺህ ቪው እንኳ $1 ቢከፍለኝ ትልቅ ነገር ነው። በቃ ታግዙኛላችሁ። የሰው ልጅ ግዴታ እስከሚለምን ድረስ አይደለም፣ እየሰራ ማበረታታት ይልመድባችሁ ውዶች ማለት ነው። እና በቃ እይተው ደህና ታየ ስል እውነቴ ነው የምላቸው 500 ታይቶ የሚቆጥረው ይበልጠዋል። የሚገርማቸው አንዳንድ ጊዜ ሲታይ ማለት ነው። ግን እያያችሁልኝ አይደለም፣ ለወሬው ስለምቸኮሉ ማስታወቂያ ሲመጣባችሁ ቆረጥ ቆረጥ አድርጋችሁ ያኔ ታባሩታላችሁ ማለት ነው። ያ ደግሞ ለእኔ አልጠቀመኝም ማለት ነው። እኔ ማገዝ የምትፈልጉት ውጪ እውልኝ በር ስታውልኝ ነው የሚከፍለኝ ማለት ነው። ሁለተኛ የሚቆጥርልኝ ሲቆጥርልኝ ነው የሚከፍለኝ አስራል ቢያንስ እንኳ በ3 ወር ቢከፍለኝ ትልቅ ነገር ነው እኮ 70 ዩሮ ቢሞላና እንደዛ ካልቆጠረልኝ አይከፍለኝም። ያኔ ድካም ነው። ቭሎግ በቃ የሀገራችን ሁኔታ የኔን ኑሮ በቃ ችሎ መኖርን የማሳያችሁ ትምህርት እንዲሆናችሁ እያልኩኝ ነው። ግን እናንተ ደግሞ አበረታቱኝ። በቃ ሲደብረኝ በቃ ምንም ነገር አልሰራሁም። ቁጭ ብቻ ማለት ነው። ቁጭ ያየው ደብሮኛል ማለት ነው። ድብርት ውስጥ ነኝ፣ ደብሮኛል። ግን የሰው ልጅ አንድ ቀን ይደብረዋል፣ አንድ ቀን ደስተኛ ይሆናል። እንደዚህ ያለ ነው ህይወት የሚቀጥለው። አዱንያ 9 ነች ባካችሁ፣ አይሞላም። እና የመስራት ሞራሌ እንዲኖረኝ አበረታቱኝ። ሰብስክራይብ አድርጉኝ፣ ሸር አድርጉ፣ በርውልኝ ውዶች፣ በርውልኝ። እኔን ለማገዝ ብላችሁ እኮ እውልኝ ማለት ነው። እና እኔን ለማገዝ ብላችሁ እኮ እውልኝ ሀባይቦቼ፣ እኔን ለማበረታታት ብላችሁ በራታ አሳልፉብኝ፣ በሩን እውልኝ። እኔም ደግሞ ጠንክሬ ብሎጌን እሰራላችኋለሁኝ። አላህ ሀገራችን ሰላም ያደርገን፣ ያስብነውን አላህ ያሳካልን እላችኋለሁ። እንዶሮቻችን እንግዲህ እንደምታዩት እንቁላል የሚጥሉ ይጥላሉ፣ የሚዝናኑ ይዝናናሉ። ፀሐይ የሚሞቅ ፀሐይ ይሞቃል። አለኩላልን በቃ ቪዲዮ እንድሰራ ሞራል አድረስ እንትን በሉኝ። ያኔ ብሎግ መስራት እወዳለሁ እኔ እናንተ ማሳየት ውሎዬን ህይወቴን እና ይህንን ነገር ደግሞ እናንተ አበረታቱኝ፣ ገዙኝ። ስታግዙኝ በቃ መኖር እንደሚቻል ለእናንተ እኔም እየኖርኩኝ ለእናንተም ደግሞ ተስፋ እንዲኖራችሁ እሞክራለሁ ማለት ነው። እና ቪዲዮ ለመስራት ወደኋላ አልልም እላችኋለሁ የኔ ውዶች። እና ወደፊት ዶሮ እርባታ ለማርባት የምትፈልጉ ቤተሰቦቼ ዶሮ እናረባል ምናምን የምትሉ አላችሁ። ቦታ ትክልት የሌለበት ቦታ ቢኖራችሁ ወይንም አንድ ክላስ ትርፍ ሰርቪስ ውስጥ ቢኖራችሁ የተሻለ ነው። ምክንያቱም አትክልት ያበላሻሉ። እኔ ቢጨንቀኝ ድንጋይ አደረኩበት ማለት ነው። ስሩ ድንጋይ አደረኩበት። ካልሆነ በጣም ነው የሚቆፍሩት እላችኋለሁ። በጣም ይቆፍራሉ። ከዛ አትክልታችሁ ይበላሻል ማለት ነው።
እና ከዛ በፊት ግን ራሱን የቻለ ቦታ ቢኖራችሁ ራሱን የቻለ ያው እንደዚህ ጥላ ቦታ መሆኑ ጥሩ ነው። ግን ባዶ ቦታ ላይ ሆኖ ኬንዳ ከላይ ዘርግታችሁም ሆነ ቆርቆሮ በቆርቆሮ መታችሁም ሆነ ታረጉላችኋላችሁ ማለት ነው። እና ቅድሚያ ዝግጅት ማድረጉ ጥሩ ነው እላችኋለሁ። እኔ አሁን ቡናዬ የሚጠቅመኝ ቡናዬ ነው። ሀቅ ማለት ነው። እንዴ ይሄው አመቴ ቡና አልገዛሁም። በቀደም ነው ቀሽር የገዛሁት ገና እና ይሄ ቡና ቢኖር ነው እና አሁን እየጫሩት ሊደርቅ ማለት ነው። እና ጥንቃቄ ያስፈልጋል። እዛ ላይ ደግሞ የጤና ችግር የሌለባችሁ ሰዎች ብትሆኑ የተሻለ ነው። ለምሳሌ ታይነስ፣ ሀሳስያ ነገር የሌለባችሁ መሆን አለባችሁ። ዶሮ እርባታ የምትሰሩ ሰዎች ካልሆነ በጣም ከባድ ነው። ሽታ ስላለው ሽታ ይኖረዋል። ጭራሽ በዝናብ ሰዓት ምናምን ቤታችሁ በማንኛውም ሰዓት ሽታ አለው። ያኔ የሚቆዩበትን ቦታ ማንኛውም ቦታ። ስለዚህ እናንተ በጤናችሁ ላይ ምንም እክል የማያመጣ መሆኑን እርግጠኛ መሆን አለባችሁ ማለት ነው። ጤናችሁን ነው ማስቀደም ያለባችሁና ስለዚህ ጤናችሁን ታስቀድማላችሁ ማለት ነው። እና ታይነስ ምናምን ላለበት ሰው ከባድ ነው የምለው ማለት ነው። ያው ጨንበል ነው ወይንም ከማም ትለብሳላችሁ ምናምን። ተመልከቱ የኔ ጦጣ አፍጣ ታየኛለች ስቀርጥ አልሙሂም እና እንደዛ ደስ ና እና ጦጣዎቹ ምንም አያስበሉም አያስጠጡ። ሆኖም ግን እንደዛ ነው እላችኋለሁ ውዶቼ። እዛ እኔ ዶሮ ጨምራለሁ ብዬ ነበር። እነዚህን ማልቻልኳቸው 20 እኮ አረጋቸዋለሁ ብዬ ነበረ። እነዚህ እንግዲህ 16 አሉ። በየቡናው ስር ስለሆኑ ነው የማይታዩቸው። 16 አሉ። ከነዛ መካከል 6ቶቹ እንቁላል ይጥላሉ። ገና ቄቦችም አሉ፣ ወንዶችም አሉ። ወንዶቹ ቢያንስ 6 ናቸው። ወንዶቹ ሰሙት ማለት ነው። እና ለመጨመር ትንሽ ክረምትም ስለሆነ ክረምቱ እንግዲህ ያን ያህል አይደለም። ቢሆንም ግን እኔ ይበቁኛል ብዬ ያልጨመርኩም እላችኋለሁኝ። እና ቅድመ ጥንቃቄ ቅድመ ዝግጅት። ሁለተኛ ደግሞ ዶሮ እርባታ የሚሰራ ሰው ርቆ የመሄድ እድል የለውም ማለት ነው። ሰው ጋር ምናምን ለመገናኘት በጣም ከባድ ነው። ምክንያቱም በቃ ጥንቃቄ ያስፈልጋል ሰው ከሌላችሁ ማለት ነው። እና እኔ አሁን የሆነ ቦታ ሊሄድ ብል መሄድ አልችልም። ሳይድም በጎቹን ይነዳል፣ እኔ ለቅቄያቸው ሄዳለሁ። አውሬ ሊበላቸው ይችላል። በቃ በጣም ከባድ ነው። ሰው ጋር ምናምን ለመገናኘት በጣም ከባድ ነው ማለት ነው ሀባይቦች። እና በሌላ ቪዲዮ እንገናኛለን። እንዳልኳችሁ አበረታቱ። ላይክ፣ ሸር፣ ሰብስክራይብ አድርጎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።